እና ቤተሰቦች ያው ሩታዬም ቤት ገብታለች። ያው ሩታዬ ግን እናትነት እንዴት ነው? በእናት ውስጥ ተቀበሽ? አንቺም እናት ሆነሻል። እናትነት ደስ የሚል ስሜት አለው። እውነት ትቀየራለህ ሙሉ ለሙሉ። እኔ ልያየሽ ያርገባኝ። እኔ ምን ቅቤ ያስፈልጋል? አዎ ቅቤ ግድ ነው። ሩታዬ ያኔ ጠንበለል በድጋሚ እንኳን ደስ አለሽ። ይዋት እስኪ እንዴት እንደምትስቅ ማለት ነው። እንዴት ደስ እንዳላት። እኛ ደስታዋና ሰላሟን ነው የምንፈልገው። የምር የቤተሰብ ደስታ፣ የሷ ደስታ አስቡት እስኪ። ይሄ ሁላ ልጅ ስለመጣ ነው ማለት ነው። የሷ በረከት እኛንም ይደርበን። አቡ አሚን በሉ። የምር ከዚህ በላይ ምን ደስታ አለ? አስባችሁታል? ቤተሰቦቻችሁ እንደዚህ ተደስቶ እናንተ እንደዚህ ተደስታችሁ ምናምን በልጅ ወይኔ የምር እንዴ በቀደም ቀናውኝ ማለት ነው። አላህ ይወፍቀን። አሚን በሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዲሁም ተከታታዮች እንዴት ናችሁ? ላይ ደህና ናችሁ? ወይኔ በጣም ደህና ነኝ አልሐምዱሊላህ። ሩታዬ የልጅ እናት ሆናለች፣ ማማ ሆናለችና እዚህ ጋር ማለት ነው ሲያለቅስ ማለት ነው የምር እኔን አለች፣ እኔ እናትክን አለች ማለት የልጁን ድምጽ እንዳላስገባላችሁ ዋርኒንግ ይዘኛል። ቻናሌን አላስተካከልኩትም እና የልጅ ድምጽ ምናምን ሙዚቃ ምናምን ዋርኒንግ ስለሚይዘኝ አላስገባውላችሁ። ልጁ ራሱ ምናልባት ሊቀጣኝ ስለሚችል በሩታዬ ፎቶ ሸፍኜላችኋለሁና ምናልባት ሊቀጣኝ ይችላል ማለት ነውና አይፈቀድም እና አላስተካከልኩት። እዚህ ጋር እኔ እናት ሪፖርት ነው አለች እኮ የኔ እናት። እንዴት እንዳሳቀችኝ የምር በቃ የሷ አሁን እሷ እንደዚህ ያቀፈችው ልጅ እኛንም ጋር ይምጣ ማለት ነው። የምር ልጅ ለሌለንም ትዳር ላለንም በቃ በልጅ ብሽ አድርገለና የምር ከምንም በላይ ማለት ነው እኛ ስደት ሀገር በተለይ የምንኖር ሰዎች እኛ የምር አናቀውም እንጂ ማለት እድሜያችንም ጉልበታችንም ልጅነታችንም ሁሉም ነገር በአላህ እጅ ሆኖ እያለም እኛም አንዳንዴ እንጨመርበታለን። አስቡት እስኪ የምር አሁን እኔ አሰብኩት የመጣሁበትን አሁን ይኸው 8 አመት ሊሆነኝ 7 አመት ከግማሽ አድርጌያለሁና አስቡት እስኪ ማለት አሁን እኔ በዛ ጊዜ ማለት እኔ እዚህ በመጣው ጊዜ ያገቡ ጓደኞቼ የምር የ3 የ4 ልጆች እናት ናቸው እና አንዳንዴ ስናስብ በቃ አለ አይደል እኛም ያንን ነገር ብንሆንስ እንላለን። ግን የተሻለ ነገር አላገኘን። ከልጅ የሚሻል ነገር ምንም የለም። አላህ ቢወፍቅ ማለት ነው። የምር ልጅ ነው ግን አልহামዱሊላህ እኛ ብዙ ነገር እንጠቀማለን ስደት ሀገር ላይ ስንኖር። እውቀትም በቃ የሆነ ምሁር ነው የምንሆነው ማለት በቃ ልባችን እንትን ይላል የሆነ ንጹህ ነው የምንሆነው። የምር እኔ ብቻ ነኝ እናንተም ጭምር ነው። የምር በቃ ለሰው ማዘን ርህራሄ ብዙ ነገር እንማራለን እና ልጁ እንዳለ ሆኖ ቢሰጠን ደስ ይለን ነበር። ግን በቃ ሁሉም ነገር የአላህ ነው ብለን እንውሰደውና አንዳንዴ ሰበብ አድርሱ ይባላልና ግን ደግሞ ሰበቡን እኛ ማድረስ አለብን። ቶሎ ሀገር ገብተን እኛም እንደ ሰው ማቀፍ አለብን ትላላችሁ ማለት ነው። የምር እኔ እዚህ የመጣው ጊዜ ማለት ነው 6 አመቴ ነው 5 አመቴ ነው 7 አመቴ ነው ሲሉ እደነግጥ ነበርኩኝ። እኔ የምኖረው አይመስለኝም ነበር። እኔ በ2 አመት ነበር መመለሰው የሚመስለኝና በቃ ስንት አመትሽ ነው ስላት እንደዚህ ነው ወይኔ ይሄን አመት ሁላ ተቀምጠሽ ነው ምን አነበርኩ። ያንን ንግግር አሁን ላይ ሳስበው ይሄው እየኖርኩበት ነው። እነሱ ለሚናገሩት እኔ ስደነግጥለት የነበረው እንትን
አሁን እኔ እየኖርኩት ነው ያለው። ምክንያቱም 7 አመት ሲሉኝ በጣም ነበር መደነቅጥ ነው። እና ለማንኛውም የሩታ በርቼ ለኛም ማለት ነው። በርቼ ማለት ለሷ ያደረሰው ለኛ ምድረስ እንደማለት ነውና ያው ደስ ብሎኛል። ሩታ እንደዚህ ደስ ስላላት ቤተሰብ መሀል በሀገራችሁ እውይት ላላችሁ ማለት ነው የምር እና ውዶቼ ማለት ነው ትንሽ ሁላችንም የሆነ ነገር ካለን በቃ ሀገር ለመግባት እንወስን። ሀገር ይሻላል። ሀገር ያለው ሰው በርግጥ እውነት ለመናገር አንዳንዴ አሁን ሀገር የገቡትም በቃ ተመልሶ ሲመጡ ያስፈሩኛል። ግን ለምንድን ነው በቃ ተረጋግቶ ለምን እንደማይቀመጡ አላቅም። 100% ወይ 20% ተረጋግቶ ቢቀመጡ እንጂ እዚህ ሲሄዱ በቃ አለኝ ሁሉ ነገር በቀኝ ብሎ ይሄዱና ወይ አንድ ልጅ ወልደው ወይ ደግሞ ብቻ አላቅምና እኔ ያን ነገር በጣም ነው መፈራው የምር ይመጣሉና ብዙም ጓደኞቻችን ደግሞ ልንመለስ ነው ምናምን ሲሉ የሆነ ፍራት አለ አይደል እንደዛ ነገርና ለኛ ደግሞ የሚያሳርፈውን ስደት በቃችሁ ብሎ የሚያሳርፈውን እንጀራ ይስጠን። የሰው እጅ ማናይበትን ለሰው ምንሰጥበትን የምር ጉሉ አሚናውን ለይል ሰዓት ነው በለይል ሰዓት ነው ቪዲዮ እየሰራው ያለሁት የሩታዬ ነገር አላስችል ብሎኝ በዛውም ደግሞ በዚህ ጋር ይኸው እንግዲህ አያረኩላችሁ ነው። አሚን በሉ የምር እና በቃ ለሀገራችን ያብቃን። ትዳርም ለሌላችሁ አላህ ይወፍቃችሁ። ትዳርም ያላችሁ ደግሞ አላህ ሳሊ ያደርግላችሁ። የምር ልጆችም አላህ ይወፍቃችሁ። ደራርቦ የምትፈልጉ መንታው ማለት ነው። መንታ ወዳለሁ በነገራችን ላይ ዱአ አድርጎልኝ መንታ እንዲሰጠኝ እና አላህ ይወፍቀን ለሁላችንም ማለት ነውና በዚህ በእኩለ ሌሊት ያው ፈጀር ሊል 1 ሰዓት ምናምን ነው የቀረው። እኔ ደግሞ ያው ዛሬ ሐሙስ ስለነበረ አልተኛሁም። ሐሙስም ሳይሆን ሌላም ጊዜ እስከ ፈጀር እቆያለሁ አብዛኛው ጊዜ። ግን ዛሬ ደግሞ ሐሙስ ስለነበር ስራና ነበርኩኝ። ወይኔ ሐሙስ ማለት ነው እንደው የእናት ቤት የምትሰሩ እንደኔ ሐሙስ የምር ታውቁታላችሁ። ልጅ ቤት የምትሰሩ እኮ እናት ቤት ነው የምትሄዱት እንጂ ስራ አይበዛባችሁ። እዛም ብትሄዱ ኃላፊትና የለባችሁም። የሆነ ከላይ ነው የምትሰሩት። እኔ ጋር ሲመጡ እንደዛ ነው። አንዷ ናት ብቻ ምስኪን በደንብ ከኔ ጋር ፍግት ብላ ነው የምትሰራው። ማድ ቤት እስከ ማጥብ ድረስ ትጠብቀኛለች። የምር አላህ ይጠብቃት የኔ ምስኪን። እና ሌሎቹ ግን ማለት ነው ከላይ ሌላው ተውና ከባድ እቃ ራሱ ማጠብ አይፈልጉም። በቃ የሆነ ራሳቸውን ይጠብቃሉ ምናምን። አንዷ ግን እኔ ልሰራ እንኳን አሰጠኝ። በቃ በጣም ምርጥ ቅን የሆነች ማለት ነው። ሉቤ በዚህ አጋጣሚ ወድሻለሁ። እና እንደዛ ነው የዛሬ ቪዲዮ በዚህ ቋጫለሁ። ደህና ሁኑልኝ።